ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። እሺ ሰላም ጤና ይስጥልን። እንግዲህ በሰሞኑ ወቅታዊ ጉዳይ አንዳንድ ነገሮችን ለመነጋገር ነው ዛሬ ብቅ ያልነው ማለት ነው። እንደሚታወቀው ከዘመቻ አደማሊ ያባናደው ወደዚህ መንግስት በፖለቲካም በተለያየ ነገርም አጥፍቻለሁ ገድያለሁ ጨርሻለሁ ያለ ሲነፋበት የነበረው ፕሮፓጋንዳ ስለተዋረደበት የሱን አካከሸ አሳያለሁ ብሎ አሁንም በሰፊው ወረራ ያደረገ ነው ማለት ነው። ለዚህም ወረራው ምንድነው የተለያየ ሀገር ጋር ጋጫለሁ ያለ ሲሰበስበው የነበረው ያፈና ያስገባው የዳሊ ኢትዮጵያውያንን ሰብስቦ ያመጣ እንደ ሳትራት እየማገደው ነው ማለት ነው። እኛም በሚገባ ያስተናገርነው ነው ያለነው። ከዛ ወዲህ በጣም ሰፊ የሚባል እንትንም ባይኖርም ተመጣጣኝ ሆኖ በሚገባ ጠላትን ሲቀጡበት የኖሩ አጫጭር ውጊያዎችም ረዘም ያሉ ውጊያዎችም እያሳለፍን ቆይተናል ማለት ነው። አሁን በሰፊው አቅዶበት አማራ ክልልን እንደምታዩት እየወረረ ነው። በሰፊው በተለይ እዚህ ምኒልክ ላይም እያደረገው ያለውን ወረራ ይሱ በሚያስበው ልክ ሳይሆን እኛ በመናስበው ልክ ያደረግ ምንሰራውን ስራ እየሰራን ነው ማለት ነው። ስለዚህ አብይ አህመድ ሁሉ ጊዜም ቢዋሽ የማያልቅበት ቡድኑ በሚገባ እንግዲህ እሱም ፕሮፓጋንዳውን ጭኖ ይዞታል። እኛም በተግባር እውነታን ይዘን ተያይዘናል ማለት ነው። ታዲያ በውጊያ የከሰረው ኃይል አሁን ህዝባችንን በውሸት ፕሮፓጋንዳ እያደናገረ ስላለ የአማራ ህዝብ ይሄን ልታውቅልን ይገባል ማለት ነው። ምንድነው እያደረገ ያለው በዚህ ሰዓት ላይ ፋኖን እየተቆጣጠርን ነው። ቦታዎችን አብዛኛው እጅ እየሰጠ እየገባ ነው። ግቡ በሏቸው እያለ ብዙ ማደናገሮችን እየሰራ ነው። እኛ ግን በሙሉ አቋም በሙሉ ልብ በተዘጋጀ ሁኔታ በሚፈልገው ሳይሆን በመንፈልገው ልክ ያደረግን እየቀጣነው እንዳለን ወደፊት ልንቀጣውም እንደተዘጋጀን ህዝባችንን ሊያውቀው ይገባል። እኛ ከወሬ ተግባራችን እንደሚበልጥ የአማራ ህዝብ ያውቀዋል። የአማራ ፋኖ ከወሬው ተግባሩ ነው የሚበልጠው። በተግባር ወደፊት አብረን የምናየው ይሆናል። ህዝባችን በዚህ ልትደናገር አይገባህም ማለት ነው። ከዚህ በመቀጠል እያደረገ ያለው ምንድነው? የሃይማኖት አባቶችን ሸምግሉልኝ አናግሩልኝ እያለ ቄስ መለኩሴ የዘወልድ አባት የደማድርቅ ኮሚቴ በየቀጠናው አጠራሩ የሽማግሌ ይለያያን ባህሉ እንጂ ያው ዙሮ ግን ያው አንድ ሽማግሌ ነው ማለት ነው። ትላልቅ ሸሆችን እነዚህን ሰሞኑን እያሰባሰበ እንደሆነ ሰምተናል ማለት ነው። ስለዚህ ይሄ የሽምግልና ባህላችን ወጋችን ክብራችን ማንነታችንን እናቀዋለን። ስናውቀው ግን አባቶች እናንተ ይሄ መንግስት የሌለውን ሀገር ሲጋደል ደም እያስታረቃችሁ ሲጋጭ ሲዳማ እየካሳችሁ እያስታረቃችሁ ብዙ የተለያየ ነገሮች እያደረጋችሁ ህዝብን እያኖራችሁ እንደሆነ በባህላችሁ በማንነታችሁ በክብራችሁ እየኖራችሁ ነው ማለት ነው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ ለሽማግሌ እንደዚህ ያደረጉ እያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችን የሚጋጨው የሚፋጨው የሚፈራከስ የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። የብልጽግናን ኮዝ ያዝነው እኛ ነን። የብልጽግናን ኮዝ ያዝነው እኛ ነን። ጦርነት ወደን መሞት ወደን አካል መጉደል ወደን መሰቃየት ወደን አይደለም። እናንተም ማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛው ሰዓት ላይ የወጣንበት አላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃቸውን እኮ ልታሳፍኑ እንደነበረ ይታወቃል እኮ። ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርን ሰዎች ስለምታውቁት የነበረውን ታሪክ ማለት ነው። የነበረውን ታሪክ ይሄን ትግል ከዛሬ ለማድረስ ስንል የናንተ የሽማግሌዎቻችን የአባቶቻችንና
አይንና ግንባር እኛን እንዳይጎዳነ ባልገባችሁ መንገድ ብለን እናንተን ወደ ቤታችሁ አስገብተን እኛ ለንታፈን ስንል ቀድመን የሰራነውን ስራ ሰርተን በመታውቁት ልክ ወጥተናን ማለት ነው። ስለዚህ እናከብራችኋለን፣ እንወዳችኋለን። አባቶቻችን ናችሁ። ቢቻል ለእውነቱ ህዛው መንግስትን እየተጋፈጣችሁ ቤታችሁን አርፋችሁ እንድትቀመጡ እኛ ልጆቻችሁ ምክራችንን እንለግሳለን። እንዳማራ የአማራ ፋኖ ብሔራዊ ኃይልም የሚቀበለውም አይደለም። እኛ እንደሚኒልክ ህዝብ በተለይ ካሁን በፊት የነበረውን ነገር የምታውቁት ስለሆነ የአማራ ኮዝ በእኛ ሽማግሌዎች በእኛ አባቶች የሚያልቅ ኮዝ ስላልሆነ የአብይ አህመድ መቀለጃ ማንም እንዳትሆኑ፣ እኛንም እንዳትወቅሱ፣ እንዳትረግሙ በያላችሁበት አርፋችሁ ቁጭ እንድትሉ መልእክታችንን እናስተላልፋለን ማለት ነው። ከዚህ በመነሳት የአፍሪካ ህብረት ወይም ኢጋድ በጣም የሚያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጤ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንደያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይሄን ከዚህ አልፈዋለሁ። ማስረሻ ሰጤ ስለምናቀው በተለይ እንደምኒልክ ማስረሻ ሰጤ ማን ነው ስለምናቀው አንድ ቦዘኔ ሌባ መሆኑን ስለምናቅ የሚገርመን ነገር የለም። የኛን ጀግንነት አይደለም አሁን ድሮ ያቀዋል። የኛን ጀግንነት ለማኳሰስ ሊገባ ከፈለገ መግባት ነው። እንደው አንዱ ሌባ እኮ ብድግ ብሎ በምን ገባ ሲሉት በእንዲህ አለ። አንድ ቀን እኮ ጠላት ጋር ጥይት ሳይተኩስ በየጓዳ ለጓዳ እየዘረፈ የኖረ ሌባ ሁሉ ሲገባ ያንን በቃ የኢትዮጵያ ሚዲያዎች የብልጽግና ሚዲያ እንደ ያንን እየተከተላችሁ እንትን ስትሉ በጣም ግርም ይለናል። አፍረንባችኋል። እንደው ለቀጣይ እንዲህ አይነቱ ነገር ባትደግሙትም ተገቢ ነው ብዬ አምናለሁኝ ማለት ነው። ከዚህ በመቀጠል ሰሞኑን ወልዲያ ዩኒቨርሲቲ ላይ የተሰራውን ስራ የወልዲያ ዩኒቨርሲቲ መምህራኖች ምን እንደተሰራ ታውቃላችሁ? ትምህርት ይከፈት ይማር ተባለ። ወልዲያ ዩኒቨርሲቲ የሆኑ ቦታዎች ላይ መከላከያና የፌደራል ፖሊስ የፌደራል ኃይሎች ተቀምጠው አንዲት እንስት ተደፍራ ማርያም በር በሚባለው ስሙ መጠሪያው ፌደራል ፖሊስ የሚኖርበት ካምፕ ላይ ተጋግዘው ለ3 ለ4 ተደፍራ አንገቷ ተቀጭቶ ተገላ የተገኘችው እንስት ሄዳም ሐኪም ቤት ተመርምራ ዶክተሮችም ዋጥ ዝም የዩኒቨርሲቲ መምህራኖችም ለዩኒቨርሲቲ ለግቢው አይመጥነውም ብላችሁ ያስተላለፋችሁት መልእክት እኛ እጅግ አፍረንበታል። ትልቅ ተቋም ይዛችሁ ሴት ልጅ ወልዳችኋን ሁላችሁ ሴት ልጅ ወልዳችሁ ተማሪው ሰልፍ እንዳይወጣ አፈና በማድረግ ዋጥፍ እናድርጋችሁ ለእናንተ በተሰጣችሁ ማስጠንቀቂያ ለተማሪው ማስጠንቀቂያ ሰጥታችሁ አፍናችሁት እንደቀራችሁ የዓለም ያደባባይ ሀቅ ነው። ጊዜም ይፋረዳችኋል፣ ወቅትም ይጠይቃችኋል፣ ጊዜም ይፋረዳችኋል። በልጆቻችሁም ታገኙታላችሁ ነገር። ይሄን ካልኳችሁ ሁላችሁ ይለናችሁን የሚቆጫችሁ ይለናችሁን ለኑሮ ለእንጀራ ተገዝታችሁ ስትወጡ ህይወትን እንጀራን ኑሮን ምቾትን ጥለን የወጣን ታጋዮችም ምንም አልሆንም እየኖርን ነው። ሞት እንደሆነ ነገር ከ3 ክንድ ጉርጓድ እቀራለሁ ብለህ የምታስብ ከሆነ ምንም ሞት ማለት ክፉ ሞት ህለናውን ሽጦ የሚሞት ለእውነታ ሳይመሰክር ለሆድና ለፍራት ብሎ የሚሞተውን ሞት ይሱን ነው መፍራት መጠየፍም ይሱን ነው። ይሄን በዚህ ካለፍኩት ከዚህ ቀጥሎ ያለው ብልጽግና አሁንም ወደሱ ልመለስ
ላሊበላ አካባቢ ሰሞኑን መጠነ ሰፊ እንቅስቃሴ ያደረገ የዓለም አቀፉን ማህበረሰብ ዲፕሎማቶችን ሁሉን ሰብስቦ በቃ ነፃ አድርጊያለሁ ብሎ ለማሳየት ሽር ጉድ ያለ ነው። እንደው በዚህ አጋጣሚ ባሉ መከበሩን እንፈልጋለን። ይከበረልን፣ ምንም ችግር የለም። ሌላውን ዲፕሎማሲ ተሰሩት አስላችሁ አሰሩትም በጋራ የምናየው ነው። በዚህ ተታመናላችሁ አትታመኑም በጋራ የምናየው ነው። ወደፊት ያደርሰናል። እናንተም ቀጥሉ፣ እኛም አለን ማለት ነው። በዓሉን ግን ምንም የምናደርገው ነገር የለም። እንዲከበር እንፈልጋለን። የብልጽግና ግን ፕሮፓጋንዳ ይሰብክበታል አይሰብክም፣ ከዛ ያደርሰናል። ምንም ችግር የለም። ይሄን ካልኩኝ ህዝባችን ከዚህ በኋላ ሊያውቀው የሚገባ ነገር በተለያየ ነገር ምርጫም ሁሉም ስለደረሰበት ወገቡን ታጥቆ የሚሰራውን ፕሮፓጋንዳ ህዝባችን እሱ በሚናገረው ልክ ሳይሆን እውነት ምናልባት በተደጋጋሚ ሲደጋገም ውሸት ሲደጋገም እውነት እንዳይመስላችሁ ጥንቃቄ እያደረጋችሁ እንድትጓዙ ፈልጋለሁ። ለዚህም ሰሞኑን እያደረገ የከረመው በአርሲ ሲጨፈጨፍ የነበረው ኦርቶዶክሳውያን አይታችሁታል። ኦርቶዶክስን ለምን ትኩረት አድርጎ ጨፈጨፈ ሲባል እስከዛሬ ሁሉንም ጠቅሎ ነው ሲጨፈጭፍ የኖረው። አሁን ላይ ኦርቶዶክሱ ሲጨፈጭፍ በቃ ሙስሊሙ አልነካኝም ወይም ሌላ እምነት ተከታዩ አልነካኝም ብሎ ዝም እንዲል እየለያየ ለይቶ ማጥቃት ይባላል ይሄ ማለት ነው። ይሄ አቅም ማጣት እንጂ ሙስሊሙም ፕሮቴስታንቱም ኦርቶዶክሱም ሁሉም ያውቀዋን ይሄን ሴራ ማለት ነው። ከጮኻችሁ አባቶቻችን ምናልባት በየቦታው ለሚታረዱት፣ ለሚታፈኑት፣ ለሚፈናቀሉት ብትጮህላቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ የብልጽግና ይሄ ኮተት የሆነ መንግስት እየሰራ ያለው በዚህ ሰዓት በቃ ምንም ጠቅላላ አማራ ክልልን ያለ መሬት ከአዲስ አበባ ጀምሮ በመቸብቸብ የመሬት ወረራው በጣም ከባድ ነው። ይሄ ነው ብለን ከምንገልጠው በላይ ነው። የአማራ ህዝብ በምችለው መጠን እንደው መሬትህን ብትጠብቅ እንደው ነገ ጊዜ ቢመልሰውም ግን ከመሄዱ በፊት መሬትህን በተቻለ መጠን ብትጠብቅ ተወረህ እያለቅ ነው። የመወረሩ ዘዴ እንዲህ ያለ ማህበራት እያለ መሬትህን ወሮ እየጨረሰ ነው። ከወረረም በኋላ ያንተ ልማት አያለማልህም። አዙሮ ለድሮም መግዣ፣ ለሚኒሻ ደመወዝ፣ ለፖሊስ ደመወዝ እያደረገ ለካቢኔ ከርስ መሙሊያና እየሸሸ ሌላ ቦታ ላይ በድብቅ ልጆቹን እያደራጀ ማስቀመጫ ነው እያደረገ ያለው። ይሄን ጠንክረህ እንድትጠብቅ እፈልጋለሁ። ከዚህ ውጭ ህዝባችን ከዚህ በኋላ ደግሞ መከራህን አይተህ የሰበሰብከውን ሰብልህን በገበያ እየደፋህ ነገ ሰርግ ይመጣን ጠር ነው እንደተለመደው ትብብራችሁንም ብታደርጉ ጥሩ ነው ብለን እናስባለን። እኛ ሰርግ አትሰርጉ እያልን በተደጋጋሚ የምንነግረው የህዝብ ነገ ቢወድቅ መንግስት የሌለው ህዝብ ደጋፊ የለውም። ያዛችሁትን ተፈጥሯዊ ያገኛችኋትን ቆጥባችሁ በልታችሁ ይሄ ትግል አንድ ቀን መቋጨቱ አይቀርም። እስኪቋጭ ድረስ ከጊዜ እንድደርሱ ብለን ነው እንጂ እኛ እናንተ የወደዳችሁትን እኛ የምንጠላ አይደለንም። ቆጥበህ እንድትይዝ መንግስት የሌለው ህዝብ እስከሆነ ድረስ በዚህ ጥንቃቄ አድርገህ እንድትኖር እንፈልጋለን። ከዚህ ውጭ ትግል ባለበት ቦታ ላይ ምናልባት እኛ አጥብቀን በመታነው ሰዓት ጠላት ማንኛውንም አማራ ባገኘበት አጋጣሚ እየገደለ ነው የሚሄደው። አንዱ ካለፈህ አንዱ አያልፈህም። ስለዚህ በዚህ ልክ ጥንቃቄ እንድታደርግ ማወቅ ያለብህ ይሄ የመጣ ኃይል የሽመልስ አብዲሳ ልዩ ኃይል ነው። አሁንም ሊታሰብበት የሚገባው ማንኛውም ብሔር ጋር ጠብ የለንም። በተለይ የኦሮሞ ህዝብ ጋር ጠብ የለንም። ስርዓቱ ጋር ግን ኦሮሞ ይሁን አፋር ይሁን ሀዲያ ይሁን ማንም ይሁን ሶማሌ ይሁን ስርዓቱ ጋር የብልጽግና ስርዓት ጋር በቃ ለኛም ከይራ ሐሳቢ አይደለም፣ እኛም ከይራን አናስብም። ከዚህ ውጭ አገር ወዳድ ኢትዮጵያውያን ጋር አብረን ማንኛውም ኃይል ጋር እንደምንታገል በቃ ግልጽ ነው አቋማችን ማለት ነው። ስለዚህ የሽመልስ አብዲሳ ልዩ ኃይል ሌንጀር ለብሶ ሚሊተሪ ለብሶ እየጨፈጨፈ ያለው እሱ እንደሆነ በትክክል ልታውቅልን ይገባል። ከአንዳንድ ቦታ ላይ መከላከያ የሚመስል ሊኖረው ይችላል። ከአንዳንድ ቦታ ላይ በአብዛኛው ግን የሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ የተቀላቀለ መሆኑን ህዝባችን እንድታውቅልን። ለዚህም የአማራ ልዩ ኃይልን
ሌላውን ያፋር ሌሎች ሲያፈርስ ይሱ በልበ ሙሉነት 50 ምናምን ዙሪያ ሰለጠነው ኃይል ግጥም ብሎ እንዳለ ነው። ነገ መክቶ ያቆማን አያቆምም ሌላ ጉዳይ ነው። ይሄን ግን አስቀምጠው ብልት የሚቆርጠው ጦት የሚቆርጠው ሰብአዊ ጥቃት የሚፈጽመው ያ ኃይል እንደሆነ ይሄን ህዝባችን ሊያውቅልና ይገባል። ከዚህ ውጭ እኛን በየመድረኩ የሚያጣጥለው ብዙ ነገር የሚቀባጥረው ይሄ ሁሉ ስንመራው የነበረ ነው። እነ ዶክተር አብዱ ጋር ዶክተር አብዱ ታውቀኛለህ፣ የተከተልክ ደሴ ሳስገባህ ታውቃለህ፣ በመካነ ሰላም መስመር ዛሬም ያንነውነን አንድ ቀን እንደዛው ሀቂቀት የምትከተልበት ጊዜ ቅርብ ነው የሚሆነው። እንተዋወቃለን። እያንዳንድ እየተነሳ የምትቀባጥር ሁሉ በዛ በከፋ ጊዜ የት ነበራችሁ? እኔ አረጋ ከበዳውን አናውቀውም አያውቀንም። የሚያውቁነ ከዛ በፊት የነበሩ መሪዎች ነበሩ። የአማራ መሪዎች እንዳለመተዳላቸው አንዱ ትንሽ ሊያውቅ ሲል ዛሬ ያንን ይወረውሩታል፣ ነገ ደግሞ አንዱን አዲስ አምጥተው ይወረውሩታል። እኛ ትግል ከጀመርነ ሶስተኛና አራተኛ መንግስት እየተቀየረ ነው ያለው ማለት ነው። እነዚህ ተነስታችሁ ዛሬ ብትጮሁ እንደቁራ ምንም የሚገርመን ነገር የለም ማለት ነው። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግልም አይጠቅምም ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንደው እንኳን 17000 1000 የሚሆን ቆጥረህ ማምጣት ትችላለህ። አንተው አሰማርተው የነበረ ነው ያናው አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናር ነው የምንውለው። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለል ጠንክረህና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉን ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንም በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50 30 100 200 ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚያይ የሚፈርጅም የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ አገር ብትሰሩ የተሻለ ነው ብያስባለሁ። እዚህ ቀጥሎ ምንድነው መሰላችሁ የአማራ ህዝብ ማወቅ የሚገባው ነገር ብዙ የተለያዩ የሚነፉ ፕሮፓጋንዳዎች አሉ። በሰሜኑ ጦርነት ብልጽግና በዚያም ኮትኩቶ በዚህም ኮትኩቶ የለኮሰነ ጦርነት እንደነበር ይታወቃል። በዛኔ አገር ተወረረ ብለንኛ ተጎትጉተን ተገፍተን ወደ ውጊያ ገብተን ስንዋጋበት በነበረ ጊዜ የተዋጋንበት ውጊያ ትክክል ነበር። ግን የሚገርመው ነገር ከኋላችን የብልጽግና ሰራዊት ይወጋን ነበር። በላጎ ላይ ከ40 እና ከ50 በላይ ከኋላችን ይወጋን ነበር። ለዚህም ልዩ ዘመቻ ተብላ የምትጠራው በጀነራል ሙሲሳ የምትመራው 105ኛ ኮማንዶ ይሷ ነበረች ወጋችን ማለት ነው። ከዛ ውጭ በተለያየ ቦታ ኮማንዶ ከአዲስ አበባ ተልቆ ወደ ግንባር ሲሰለፍ አንዳንዶች በክፉ አይን አይተው እኛንም ጨምረው ነበር ለመምታት የሚያስቡን የነበረው። ምንድነው ብለን ስንጠይቃቸው ፋኖንም ጨምራችሁ አጥፉ ነው እኮ እየተባልነ የተነገረነ ነው ሲሉ ነበር። አናምንም ነበር። መጨረሻ ላይ ብዙ ቦታ ላይ ስንመታ ነው ሚስጥሩ የገባል። በተለይ የበላጎ ላይ ከጀርባችን ስንመታ ያኔ ነበር መንግስት ላይ እንዲህ ነው ወይ በቃ ይሄ መንግስትማ አማራን ሊያጠፋም ጠቅሎ የመጣው በቃ አሁን ላይ 100% አረጋግጠናል። ከዛ በፊት በታሪክ በሚደረጉት አንዳንድ በተለያዩ ነገሮች ነበር የምንሰማው። በአካልኛ ተመታል ሲል አምላክ ደጉ
የምስራቅ አማራ ፋኖ ወታደራዊ አዛዥ መታወቂያውን አውጥቶ ይኸው ምስራቅ አማራ ፋኖ ሲላምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ ማረጉም ስሙም እዛ መታወቂያ ላይ አለ። ያንን አይተው ሁለት አሱ ጋር የነበረ ጓደኛው ጋር አንተን እንጂ ማንን እንፈልጋለን ብለው ደፍተውት ነው የሄዱት። አንስተን በክብር ያንን ልጅ ቀብረናል። የአካባቢ ማህበረሰብ ያ ሲገደል ያዩ መከላከያዎች በህላቱ ከድተው ወጥተው መጥተው መረጃውንም ለኛ ነግረውን ቀጥታ እነሱ ወደ ሀገራቸው ነው የገቡት ማለት ነው። ያኔ ነበር ፌደራል መንግስቱ ለኛ ተዘጋጅቶልን ነው የተነሳው። ለዛም ነው እኛ ባንዳ የሚባል ስም ይወጣልና አሁን አብይ አህመድ አረብ ኤምሬቶችን እያመጣ አዲስ አበባን እየቸበቸበ በስነሱ ድሮኖች የአማራ ህዝብ እየተጨፈጨፈ ባንዳ ተብለዋል። የአማራ ህዝብ የኢትዮጵያ ህዝብ ግን ያውቃል አረብ ኤምሬት ምን እያደረገ እንደሆነ። አዲስ አበባ የሚታጠረው መሬት የሚከለለው የሚሰራው አፓርታማ የማን እንደሆነ ይታወቃል። ምን አለ ነጩን አውሮፕላን ጭኖ በየቦታው እየበረረ እየሄደ እያሸረገደ አብይ አህመድ ባንዱ ሀገር ሄዶ ተተኳሹም ባንዱ ሀገር ሄዶ ድሮኑም ባንዱ ሀገር ሄዶ መድፉን እያመጣ ሲጨፈጭፉን እነዛ ሀገሮች ባንዳ አልተባሉም። እኛንን ባንዳ እኛ ለሀገር የቆምነ ታሪክ ያሳየን አሁንም ታሪክ እየሰራን ያለን ባንዳ ብለን እንደማንጠራ እርግጠኞች ነን። የአማራ ህዝብ ግን ዝም ብለህ እንድሞት ነው የሚፈቀድልህ። በየትም ተንቀሳቅሰህ እንድትሰራ አይፈቀድልህም። ዝም ብለህ ብቻ ከሞትክ የባንዳነት ስም አይወጣልህም። ለምን ዝም ብለህ እየሞትክ ነው የሚፈለገው ይሄ ነው። ከተንቀሳቀስክ የተለያየ ስም የተለያየ ታርጋ የተለያየ ነገር ይለጠፍልሃል። እኛ በልበ ሙሉነት መናገር የምንችለው ዘርፈን ሰርቀን ምን ብለን ይወጣን አይደለም። ጀነራል አሰፋ ጭቆን ታውቀኛለህ እኮ ስሙን መጥራት የማልፈልገው እንደገል የለም በል ለምንድነው ለቀህ ማጠፈው አላልከኝም? እኔ ሰርቅ ያለሁ እንዴ የሰረቀ ነው የሚጠፋው። ለህዝቤ እኔ በግንባሬ እውነታን ሰርችለት ነው የምሞተው። አንተ ልቅ ሰራዊትህን ስርዓት አሲዝ አታስደፍር ህዝቤን ብያል ተከራከርኩም እንዴ ታውቃለህ እኮ። ይሄ ለአሰፋ ቸኮል አድርሱልኝ እንተዋወቃለን። ብርሃኑ ጆላ ልዑል መኮንን ሆቴል በሰሜኑ ጦርነት ጊዜ አስታጥቆን አገራችን እየተወረረ ነው መታገል አለብን ስንለው 30 ከላሽ ለመስጠት እጁ እንዴ ተንቀጥቅጦ ነበር 30 ከላሽ የፈቀደልኝ። የአማራ ህዝብ መታወቅ ያለበት 30 ከላሽ ታጥቆ የአማራ ህዝብ ይፈራ። 500 ከላሽ ጠይቀን የተወሰኑ ብሬኖችና ስናይፐሮች ጠይቀን ያኔ አገርን ለማዳን እውነት መስሎና አብረን በተሰለፍንበት ጊዜ ለአማራ ማዳኛ ተብሎ የተሰጠነ 30 ከላሽ ያን 30 ከላሽ ሲሰጠን በጣም ባትኩሮት እየታየን ነበር። ያኔ ነበር እየገባን የመጣው አማራ ከላሽ መታጠቅ ያስፈራን ማለት ነው። ታዲያ አሁን ይሄን ብሬን ይሄን ስናይፐር ይሄን ሞርተር ዘመናዊ መሳሪያ እየታጠቅ አማራ በዚህ ነፃ ወጣለሁ ብለህ የምፈራ ከሆነ እመነኝ ከዚህ በኋላ ለመቶ ዓመት አይደለምና ለ1000 ዓመት ብንታገል ማሸነፋት አንችልም። ይሄን ትግል የምትፈራ አማራ ህዝብ ካለ መፍራትና መጠየፍ ፍራትን ነው። መፍራትና መጠየፍ ኢለናው ያላመነበትን የሐሰት ምስክርነትን ነው፣ የሐሰት ቃላትን ነው። በዚህ ልክ እንድትረዳኝ እፈልጋለሁ የአማራ ህዝብ። ከዚህ ውጭ የራሳችንን ወታደር አንዳንድ የሚያጠፉ ጥፋተኛ ያሉትን እያስተካከልን ነው። የአማራ ህዝብ በበደልንህ ባጠፋን አንዳንድ ልጆች ይቅርታ እንልሃለን። ለምን መሪ በዋለበት አባት በዋለበት ልጅ አይወለም ይባላል። የራበው ወታደር ዘርፎ ሊበላ ይችላል፣ የሆነ ነገር ሊያደርግ ይችላል ሰው ሲርበው። ከዚህ ውጭ አንዳንድ ወጣ ያሉ ጥፋቶች የሚጠፉብህ ነገሮች ይኖራሉ። እነሱን እየቀጠቀጥና እያሰጣን ነገ እናስተካክለዋለን። የበደልነውም ካለን ነገ እንከሳለን። ትግላችንን ግን በእውነታ መንገድ እንድትደግፈን ከጎናችን እንድትቆም ነገ የበደልንህን እንድንክስህ ለዚህ ቃል እንገባልሃለን።
የምንታገለው ላንተ ነው። የምንሞተው ላንተ ነው። የምንቆስለው ላንተ ነው። የምንደማው ላንተ ነው። የምንራበው ላንተ ነው። በዚህ ልክ የአማራ ህዝብ እንድትረዳን እንፈልጋለን። ከዚህ ውጭ ማንኛውም ባለሀብት ስልክ ከተደወለብህ 6 ኮርመሪዎች አሉ። ለነዚህ ኮርመሪዎች እየደወልክ መጠየቅ ትችላለህ። ወይም አላቀህም ማነህ በጎን መንግስት በእኛ ስም ይዘርፋል፣ በጎን ሌባ በእኛ ስም ይዘርፋል። እኛ አስገድደን ማንምን አንጠይቅም። ከሌላ ጠላት ከሌባና ከብልጽግና ራስህን ጠብቅ። ከኛ ደግሞ በምንችለው አቅማችን እኛ እንጠብቅሃለን። ከዚህ በተረፈ ራስህን ራስህ ጠብቅ። ትግል በሂደት ነው የሚጠራው፣ እንድትረዱን እንፈልጋለን። እኛ ለህዝባችን እስከወጣን ድረስ አንድ አባት፣ አንድ ወንድም፣ አንድ ነጋዴ፣ አንድ አርሶ አደር ማንም በእኛ ላይ እንዲያዝንብን ተገፋን እንዲለን አንፈልግም። ግን በተለያየ መንገድ የምትበደሉ እንዳላችሁ እናውቃለን። ሄዶ ግን የኛ ትግል መሰረት ያለውና ፍሬ የሚያፈራ ወደፊት እነዚህን አርሞ የተሻለ ለህዝባችን እውነተኛ ታጋይ እንደሆነ ልታውቁልን እንፈልጋለን። በዚህ በመቀጠል የመጨረሻው ማስተላለፈው መልእክት ሰራዊታችን በያለህበት ከዚህ በኋላ ማንም ከ24 ሰዓት ነቅተህ 24 ሰዓት ነቅተህ ማንኛውም ሻለቃ መሪ፣ ማንኛውም ክፍለ ጦር መሪ፣ ማንኛውም ኮር መሪ ያልባሌ በዝንጋታ አንድ ሰራዊት ብታስበላ አንድም እንኳን ከዚህ በኋላ ሁሉም ተጠያቂ እንደምትሆን በዚህ አጋጣሚ ላስተላልፍልህ እወዳለሁ። በጎችህን መጠበቅ አለብህ። ልጆችህን መጠበቅ አለብህ። ባገር መጥቶ ማን እንደሆነ የሚያሳድድህ ማወቅ አለብህ። አንተ የፈሪ ልጅ እንደማፈራ ነግሬሃለሁ። አንተ የፈሪ ልጅ ብለህ እንዳትታማ። ባገር መጥቶ በተራራ በወንዝ በሜዳ ካስጨነቀህ ገደል ግባ። ማንም መጥቶ ነፃ ያወጣህ። ከዚህ ውጭ ሄደ ለመንግስት እጅ ምሰጥ ሌባ የፈሪ አሟሟት ነገር እንደማያምር አስረግጬ እነግርሃለሁ። የፈሪ አሟሟት በጣም ያስጠላል። የፈሪ አሟሟት ያስጠላል። ስለዚህ የአማራ ሚኒሻ፣ የአማራ ልዩ ኃይል፣ አድማ በተና ልዩ ኃይል ውስጥ ቀድሞ ቀርቷል። ደናው ልዩ ኃይል፣ አድማ በተና፣ ፖሊስ፣ ሚኒሻ ተው አያስፈልግህም። የብልጽግና አንተን ኮትኮቶ ሳድ ላይ ጥዶህ ነው የሚሄደው። ወደድክም ጠላህም እኔና አንተ ተጠፋፍተን እናልቃለን። ሜዳውን ለሌላ ነው አሳልፈን የምንሰጠው። በተለይ የአማራ ልዩ ኃይል፣ የአማራ ፖሊስ፣ የአማራ ሚኒሻ እመነኝ፣ ተው ብንልህ ካልሰማህ እንደ አማራ ብልጽግና ዋናው ምርት ላይ ያላችሁት ያው በልታችሁ ትሞታላችሁ። ነገም ያው ልጠፉም ልትሉም ብትሉ ያው የዘረፋችሁ መሬት ያሰዳችኋል። መካከለኛው ወደታ ያለው አንድ እውነት የምነግርህ እኛ አቅም እንደማናጣ ታውቃለህ። እንደምናሸንፍ አንወላወልም። እምቢ ካልክ ግን አንተና እኛ ጠፍተን ሜዳዋን ለሌላ ነው አሳልፈን የምንሰጣት። በተደጋጋሚ ይሄን ነግረናል። በወደሉ ጎርሰ ወደ ወገንህ ዙር። ይሄ ጀነራል ሁሉ እኛን የሚወጋና ጠልቶን ነው መሰለህ እንዴ? አልጠላንም እኮ አብይ አህመድ በገንዘብ በቤት በተለያየ ነገር ስለያዛቸው ስላረጁ ከዚህ በኋላ ሄደን አያምርብንም ስላሉ ሆዳቸውም እየተከነም ቢሆን ነው እኛን እየወጉን ነው ያሉት። ሆዳቸው እየተከነ በደህንነቱ በምኑ ተተብትበው ተይዘው ነው እኛን እየወጉን ነው ያሉት እንጂ ሌላ አይደለም። ሌላ በስልጣን የተጀበጀብ ማረግ የተጨመረልህ ጀነራል ታሪክህን ነገ ለልጆች ጽፈህ አስቀምጥላቸው። ያኔ በወሎ ግንባር፣ በጎጃም ግንባር፣ በሸዋ ግንባር እያልክ ማለት ነው ያጠፋኸውን ቤተክርስቲያን ያጠፋኸውን መስጊድ ከማህበረሰብ ላይ በድሮን ያስጨፈጨፍከው ያንን ታሪክህን ለልጆች ጽፈህ አስቀምጥላቸው። ሌላው ለራሱ ጥቅም እየታገለ ራሱን እያስከበረ ነው። በማን ባንተ ትከሻ ላይ ባንተ ደንደስ ላይ ማለት ነው። ታስቀኛለህ። ለልጆች ታሪክ ይቀመጥልሃል። በስታፍም በምንም በተለያየ ነበር ቦታ የነበርክ ጀነራሎች
አሁን ያንን አዲስ ኮከብ ስለተጨመረላችሁ አዲስ ጀግና ሆናችሁ አንበሳ ሆናችሁ እየሮጣችሁ ያላችሁ ችግር የለም። ያንን ጀብጅበህ የተንቀሳቀስክበትን ኮከብ ነገ ሸምጥጠህ ከኪስ ታስገባዋለህ። ሸምጥጠህ ወይም ጫካ ውስጥ ወርውረኸው ትገኛለህ። ነገ ጠብቀኝ። አመሰግናለሁ።